الله سبحانه وتعالى حلال يدرجلش ነገር ራስሽ ላይ حرام ታደርጊያለሽ አስተዋላህ አንተ የመሰለ ሰው ማይመለስም ማለት ሪጀክት አይደረግም ማለት አሰላሙ አለይኩም ወራህመቱላህ ከእናታችን አቲካ ጋር ነው ያለነው አቲካ እንግዲህ የዘመኗ ምንድነው የውበት ውድድር የውበት ንግስት የምትባል አይነት ሴት ናት ስሟ ራሱ አቲካ የሚለው ስም ራሱ ከውበት ጋር የተያያዘ ነው በጣም ነጭ ቆዳ ያላት በጣም በሽቶ የታጀበች ምናምን እንደማለት ነው ትርጉሙ ራሱ ማለት ነውና ስሟ ከውበቷ ጋር የተቆራኘ ነው ሱዓቲካ ከአብዱላህ ቢን አቢ በክር ሲዲቅ በኋላ 4 ወር ከ10 ቀን ቆየች እንደዚህ እንግዲህ በእኛ ዘመንና እኛ አካባቢ ያልተለመደ ግን በወቅቱ ሱሐቦች እንደዚህ ምንድነው የሚያደርጉት አንድ ሰው ባሏ አንድ ሴት ማለት ነው ባሏ ከሞተባት ዒድዋን ብቻ ነው የምትቆየው በቃ ያለ ባል አትቆይም ትገባለች እና ነብያችን ሰለላሁ ዐለይሂ ወሰለም አሳዒ ኢላ አልአርሚለቲ ወልመሳኪን ከልሙጃሂዲ ፊ ሰቢልላህ ምስኪኖችና ባሎቻቸው የሞቱባቸው ሰዎች የነሱን ጉዳይ የሚሸከም ሰው ልክ ጂሃድ ውስጥ እንዳለ ሰው ነው ስላሉ ማለት ነውና እንግዲህ ከአቲካ እንደልኳችሁ እንደተባባልነው እጅግ በጣም ውብ ናት ቆንጆ ናት ማንንም ሰው እሷን መቅረብ ይፈልጋል በዛ ላይ አቅሏ አስተሳሰቧ የግጥሟ ኢባዳዋ ምናምን በጣም አትራክቲቭ ናት በቃ እንዲያኔ ሴት ማንንም አይተውምና ከአብዱላህ በኋላ የመጣው በጣም የሚገርመው ቢخطبات ማነው ወይለው ለተዳሪ ጠይቋት አሚር አልሙእሚኒን ዑመር ኢብኑ ኸጣብ ነበር ረዲየላሁ ዐንሁ ልክ ዑመር ሲጠይቋት አንተ የመሰለ ሰው ማይመለስም ማለት ሪጀክት አይደረግም ማለት ግን ቃል ገብቻለሁ ለአብዱላህ ማለት ላላገባ ከሱ በኋላና ምንም ማድረግ አልችልም ምናምን ትላለች ዑመር አንቺ አላህ Subhanahu Wa Ta'ala حلال ያደረገልሽ ነገር ራስሽ ላይ حرام ታደርጊያለሽ አስተዋላህ አላላት ዑመር ማለት ነውና እሺ ምን ላድርግ ስትለው ሂጂና ፈትዋ ጠይቂ ምናምን አላት እሱ እኮ ራሱ ፈትዋ ማድረግ ይችላል በቃ ይበቃልሻል ምናምን ግን በቃ ስማርት ነው ዑመርና ያይገባው ነው ምናምን እንደምትሉት ማለት ነው ዑመር ሂጂና ጠይቂ አላት ማን ጠይቅ አሊ ኢብኑ አቢ ጣሊብ ጓደኛው ማለት አሊ ኢብኑ አቢ ጣሊብ ሄደሽ እንትን አድርጊ ፈትዋ ጠይቂው ምናምን አላት ሄደች እና አሊ ገስቴድ በቃ ለአብዱላህ ቃል የገባልሽን የእርሻ ቦታ መልሽ ለቤተሰቦቹ ግን አግቢ ማን ይከለክልሻል ፈትዋ ሰጣት ማለት ነው ከዛ በኋላ ዑመር ጋር ተጋቡ ሳይጋቡ በፊት ግን ምን አለች መሰላችሁ በጣም የሚገርም ነው በተለይ ይሄ ከሴቶች መብት ጋር የባሎች ሐቅ ጋር ምናምን ጋር የሚነሳ ነገር ማለት ነው ዑመር ምን አለችው አንተ እንኳን ለሴት ለወንዶቹ ራሱ በጣም ገሊዝ ነህ ጠንካራ ነህ ከባድ ሰው ነህ እኔ ጋር እንደሱ አይሰራም አለችው እሺ ያለ ወዳት ነው አብያጋ እሺ ያለ መስጊድ አትከለክለኝም አለችው እሺ አልከለክልሽም ማለት ከዛ በኋላ ያው አደቡ ምንድነው መጀመሪያ ሸርጥ ቢሆንም ስትወጣ አስፈቅ ወደ መስጊድ ነው ትላለች ይሄድ ነው ተፈቅድልኛል አስተር ዝም ይላል ዑመር ከዛ በኋላ ማለት ተጋቡ ዑመር ኢብኑ አልኸጣብ ጋር በጣም አሪፍ ጊዜ ያሳለፉ እና ያው ዑመር ኢብኑ አልኸጣብም ሸሂድ ሆኑ ወደ ያው እንግዲህ አሁንም መልሳን ሆነች ማለት ነው አርመላ ሆነች ማለት ነው ወይ ደግሞ ባል የሌላት ሴት ሆነች ማለት ነው ስቲል ግን አቲካ አሁንም ስቲል ውብናት ስቲል ተፈላጊ ናትና ቀጣይ ነው የሚያገባት ሱሐባ ለሱን እንመለከታለን። ሰላም አለይኩም ወራህመቱላህ